እኔ ላይ ለመቀለድ አትሞክር። እቺ ለመስራት ልብሴን ቀደድሽው ነቀዋለሁ። በቃ ምንም አንቺ ተረጋግታ እንደማታወራ ታውቂያለሽ። ሰላም 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 የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ብዙዎቻችሁ አንዳንዶቻችሁ እኔን ትወቅሱኛላችሁ፣ አንዳንዶቻችሁ ደግሞ አሪፍ ነው ልክ ነው ያደረግከው ከዚህ በላይ መታገስ ያለብህ አይመስልንም ምትሉኝም አላችሁ። አንዳንዶቻችሁ በቃ አላረለ ወይ የሆነ መጥፎ ነገር እንዳረኩኝ እንዴት ያራስ ልጅ ትወስድባታለህ እንዴት እንደዚህ ታረጋለህ ምናምን እያላችሁ ነበራችሁ። እስከዛሬ ያልነበራችሁም ወይ እኔ ያው ሁሉ ልመና ያው ሁሉ እንትን ሳደርግ አላያችሁም ወይ? ያው ሁሉ መስዋዕትነት ከፍዬ እሷን ወደኔ ለማምጣት ልጄን እንድታሳየኝ ማድረጋቸው ነገሮች ለእናንተ አልታዩም ወይ? እና ዛሬ ደርሳችሁ ለሷ ተቆርቋሪ መሆን ምን የሚሉት ነገር እንደሆነ አላውቅም። ምን አይነት እንትን እያሳያችሁ እንደሆነ አላውቅም። ግን እኔ ደግሞ እናንተን አልሰማችሁ ማለት ነው። እና ለሷ የምታስበዋላችሁ እናንተ ምንም አላችሁ ማሰባችሁ ጥሩ ነው። ለአንድ አራስ ሴት ወይ ደግሞ ለወልዳ እንትን ላለች ሴት ብታዝኑ አይከፋኝም። ግን እንደዚህ አይነት ስራ እየሰራች እኔ ላይ እኔም መውቀስ ግን ያለባችሁ አይመስለኝም። ዛሬ ብቻ ብዙዎቻችሁ እንደዚህ አይነት ነገር ነው እያዩ ያሉት። ጥሩም አለ መጥፎም አለ። ግን ደግሞ እኔ በበኩሌ ልጄ እንድትጎዳ አላደርግም። ምንም አይነት መጥፎ ነገር እንዲደርስባት አላረግም። ስለዚህ ምንም አባቷ ጋር ነው ያለችው እኮ ልጄ። ምንም ሌላ ቦታ አይደለም እኮ መጥፎ ቦታ አይደለም ያለችው፣ አባቷ ጋር ነው ያለችው። ስለዚህ ማንም ሊሳቀቅ ሊፈራም እንደዚህ እንዳይደርስባት ልጅቷ እንደዚህ እንዳትሆን ምንም ልትሉት የምትችሉት ነገር አይደለም። ልጅቷ ያለችው አባቷ ጋር ነው። ምንም አያሳስብም። እዩ ምንም የምታስቢበት ነገር የለም ማለት ነው። አትጨናነቂ ልልሽ ፈልጋለሁ። ብዙዎቻችሁ እዩም እንደ እብድ ነው እያረጋት ያለው። ጸበል መሄድ ካለባትም ጸበል መሄድ ትችላለች እንጂ እኔ ልጄን አልሰጠም ማለት ነው። ልጄን ለምንድን ነው የምሰጠው? አልሰጠም። ምክንያቱም እስከዛሬ የተጎዳሁት ነገር አለ። በልጄ ያንን ፍቅር ያጣሁትን ፍቅር ማካካስ ስለምፈልግ ልጄን አልሰጥም። ደጋግሜ ነው የምናገረው፣ ልጄን አልሰጥም። እዩ መተሽ አብረሽ መኖር ከፈለግሽ አብረሽ መኖር ትችላለሽ። ልጅሽን ከኔ ጋር ሆነሽ ማሳደግ ትችላለሽ። ሌላ ምንም ልልሽ አልችልም። የምሰጥሽ አማራጭ ያ ነው። ልጅ ያለችው አያቷ ጋር ነው። አያት ደግሞ እንዴት ሲያሳድግ ታውቃላችሁ፣ እንዴት እንክብካቤ ፉል በሆነ መንገድ እንደሚያሳድግ ማለት ነው። ስለዚህ ልጄ ምንም መጥፎ ነገር እንደማይደርስባት አምናለሁ። እና ደግሞ ሲቀጥል ዲኤንኤ አድርግ፣ በዚህ አጋጣሚ ቶሎ ብለህ ዲኤንኤ አድርግ ምናምን የምትሉት ነገር አለ። ያን ነገር ባደርግ እኔን ታምኑኛላችሁ? እናንተስ? ባደርግ እኮ እኔም ደስ ይለኛል። ግን ያንን ነገር ለማድረግ ብዙ ነገር መሆን ያለበት ይመስለኛል። ምክንያቱም እነ ብሩክን መገኘት ያለባቸው ይመስለኛል ዲኤንኤው ላይ ማለት ነው። ምክንያቱም እኔ ዲኤንኤ አድርጌ ልጅቷ እኔን ሆናልኛለች ብልስ ማን ያምነኛል? የሆነ ነገር ተፈጠረ ቢባልስ ማን ያምነኛል? አስቀይሮ ነው ልጁ የኔስ ባይሆን ልጅቷ የኔ ባትሆን ምን ሊፈጠር ይችላል? አስቀይሮ ነው የምትሉኝ። ማንም እኔን የማመን እንትን ውስጥ ስለማይገባ ሁሉም ነገር ከብሩኬም ጋር ይሄን ነገር በውስጥ ለማውራት እየሞከርኩ ነው። ዲኤንኤ ላድርግ ወይስ እናንተ በተገኛችሁበት ይሁን የሚለውን ነገር ከእናንተም ጋር ለማውራት እየሞከርኩ ነው፣ ከብሩኬ ጋር ማለት ነው። ብቻ እንደዛ ተሳክቶ እንደዛ ቢሆን አሪፍ ነው። ምክንያቱም ለመታመንም ለጥሩም ለመጥፎም እንደዛ ቢሆን ይሻላል። ካልሆነ ደግሞ ችግር የለውም። እኔ ዲኤንኤ ብትደረግ ባትደረግ ልጄ እኔ ናት ብዬ ስላመንኩኝ ስለተቀበልኩኝ ሁልጊዜ ልጄ እኔ ሆና ትቀጥላለች ማለት ነው። ስለዚህ እኔ በዚህ ሰዓት ደስተኛ ነኝ። ምንም የሆንኩት ነገር የለም። እና ምን ልላችሁ ነው ዛሬ የምትወጣ አመጣጥ ማለት ነው። አዳሩን ሙሉ
እህቷ የዩን ስልክ ያው ብሎክ አድርጌዋለሁ። እህቷ እየደወለችልኝ ነበረ፣ አዳሩ ሙሉ ስትደውል ነበረ። ግን ደግሞ እሷንም ማግኘት አልፈለኩም ነበር እውነቱን ለመናገር ምክንያቱም በቃ ልጅ የሚወስዱብኝ አይነት ስሜት እየተሰማኝ ስለሆነ ማንንም ማግኘት ከማንም ጋር መገናኘት አልፈለኩም። የልጅ ፍቅሬን መጣጣም ነው ፈልገው ቤቴ ላይ ሆኜ ውሎዬም ቤት ነው አዳሬም ቤት ነው። በቃ ምንም ማደርገው ነገር ስለሌለ ውሎዬንም ከልጄ ጋር እያረኩ ስለሆነ ጉዳይም ልጄ ሆናለች። አሁን ላይ ስራዬን ራሱ ለጊዜ አቆሜ ምን እንደሚያስፈልጋት ምንድነው ማድረግ ያለብኝ እያልኩኝ ያው አዲስ አባት አይደለሁ ከዚህ በፊት እንደዚህ አይነት ነገር ስለማላቅ የሚያስፈልገውን ነገር ከታች ለማሟላት ካጠገቧ ስለሆንኩኝ ማንንም ለማግኘት ፍቃደኛ አይደለሁም። ከማንም ጋር መገናኘትም አልፈልግም። ዛሬ ግን ቃል በጣም ደጋግማና ብዙ ጊዜ ደውላ እንትን ስላለችኝ ላገኘት ፍቃደኛ ሆኛለሁ። እሷንም ማውራት ያለብኝ ነገር አወራታለሁ፣ ማስረዳት ያለብኝ ነገር አስረዳታለሁ። የምትቀበል ከሆነ ትቀበለኛለች፣ የማትቀበል ከሆነ የራሷ ጉዳይ። በቃ ከነሱ ጋር ምንም አይነት ግንኙነት አልፈልግም። ስለዚህ ልጄ እኔ ጋር ስለሆነች በቃ ማንንም እንትን ማለት አልፈልግም። ምክንያቱም ሁሉም አለሳልሶ ልጄን ለመቀበል ልጄን ለመውሰድ እንደዚህ አይነት እንትን እያደረጉ ስለሆነ ምንም ማድረግ ያለብኝ አይመስለኝም። ልጄን መንከባከብና አብሬያት መሆን ከልጄ ጋር ቆንጆ ጊዜ ማሳለፍ ያለፈኝን ጊዜዎች ማጣጣም ነው የምፈልገው ማለት ነው። እስካሁን ጠበቅኩም፣ ምንም የሚመጣ ሰው የለም። ኦኬ መጣች። በእግዚአብሔር በእናትሽ አቡ እንደሚይዘሽብኝ መጣች። እኔ ማለት ነው እግዚአብሔርን እኔ ምንም አይነት ግርግር አልፈልግም። ሰላሜን ያገኘው ሰው ነኝ። አሁን ተረጋግጬ ነው ባንተ ሳንግ ይዘሽ መምጣት አልነበረብሽም። እናት ናት ተቀየረ ነው ማላገኝ መስሎ ነው። ምንም ቢሆን እኮ እህቴ ናት እኮ ታዲያ እህትሽ ናት ብዬ ነው ላገኛት እኮ አንተ ሶስት ደውልልህ ማንሳት። እኔ አሁን እዚህ ጋር ምን ነገር እንዲፈጠር አይደለም። ገባ አይደለ? እናት ናት፣ ልጇን አሳያት፣ ስጣት። ሲጀመር ገና ጡት ያልጨረሰች ልጅ እንዴት ነው አንተ ይዞ ለመውጣት? እኔ በማገኘው መንገድ አገኘዋለሁ፣ በማገኘው መንገድ አገኘሃለሁ። ምን እንደማደርግ ደግሞ አሳይሃለሁ። ታውቀኛለህ፣ ምን እንደማደርግ አሳይሃለሁ። ይኸው እንደዚህ ግርግር እንዲፈጠር ነው፣ ጸብ እንዲፈጠር ነው። ቃል በእናትሽ እኔ አሁን እኮ አንቺን ማስረዳት ባለብኝ መልኩ አስረድቼሽ ልጅቷ ያለችው አባቷ ጋር ነው። ምንም መጥፎ ሰው ጋር ስላልሆነች ልጅ እኮ ገና እናትነት እንኳን አረበ መድኃኒዓለም ይወቅ ነው ቢኔ ሁሌ ጭቅጭቅ፣ ሁሌ የሆነ ነገር መፈጠር ምናምን ነገር እንዴት ነው የምታስበው? እኔ ያን ጭቅጭቅ አልፈልግም። ይኸውልሽ ልጅ ስለሆነ ደግሞ ትግስት ነው ገብቷላ። ቃል ልክ ነኝ ብለሽ ታስቢያለሽ? ምን ማለት ነው? እስከዛሬ እኔ ተሰቃየሁ ስቃይ ምንም አይተሽ ቢኔ እኮ አልተረዳሁም ምናምን እያልኩ አይደለም፣ ግን ሰዓቱ አይደለም ገና ህጻናት አራት ናት። እሷን በዚህ ፀሐይ እንደዚህ መውጣቷ ምናምን እንደገና በዚህ ስሜት ውስጥ ማለፏ እንዴት ነው የምታስበው? አሁን አንተ ትንሽ መለክታው ይገባል። አብራ መኖር ትችላለች። እንደ ባለ ትዳር አብረሽ ጋር አልኖርም። እኔ ነው እንደዚህ አንቂ ነው የምገልሽ። አሳይሃለሁ ምን እንደማደርግ። አሁን እንደ ባለ ትዳር አብረሽ መኖር ከፈለግሽ መኖር ትችላለሽ። ስርዓት እንደተከበርሽ ማለት ነው። እሺ ጠብቀሽ ከልጅሽ ጋርና ከልጅሽ አባት ጋር መኖር ትችላለሽ። ይሄ ነገር ትጸጸትበታለህ። ታውቃለህ ለምንድን ነው የምትጸጸተው? እኔ አንቺንም ይዤ የመጣሁት እዚህ ጋር ለመጨቃጨቅ አይደለም። አንተም ስትጀምር በስርዓት አውራት። በቃ እኔ ነኝ ወሬኛ ልጅቷን ስጠቁ አለቀኛ። ብቻችን የመጣ ነው ፍርድ አሳይሃለሁ ደግሞ በደንብ አድርጌ እንደማሳይ ደግሞ ተረጋግተሽ እኮ ማለት ከልጅሽ አባት ጋር መኖር አለብሽ። ትኖሪያለሽ። ልትመታኝ ትፈልጋለህ? እኔ አረ ልጄን አላነሳሁም። እያነሳን ነው። በደንብ አድርገህ ነው እሷን ልብሴ ልቀቂው። ደግሞ ታውቃለህ ልብሴ ልቀቂው። በእናትሽ ወይ ልጆች ነው በቂታ። እኔ እኮ እጄን ላነሳብሽ አይደለም፣ ግን በተረጋጋ መንፈስ ይኸውልሽ አለ አይደል ከልጅሽ አባት ጋር ነይና ኑሪ ቤትሽ እያልኩሽ ነው። ከልጅሽ ጋር ማለት ነው። በጣም ነው የምታስጠላኝ። በጣም ነው የምታስጠላኝ። ልጅሽን ማለት ነው አንድ ቀን አታያትም። እሱ ወደሰው በግድ ተጣጣለ። እግዚአብሔር ካሳየሁሽ እኔ ላንቺ ልጅሽን ወደሰው በግድ እግሬ ላይ ወድቃ ነው የምትሰጠኝ መልሰ ልጅ ነገር ምን አይሻ ጥጋብሽ እኮ
አሁንም አለቀ። ጥበብ አይደለም ትልሽ ማለት ነው። ልጅሽ ናት ያዘም በእናትህ እግሬ ላይ ወደ እኛ ይወልህ ህግ ቦታ ምናምን የሚባል ነገር አይደለም ማለት ህግ ቦታ ስትሄዱስ ቃል ህግ ቦታ ስትሄዱስ እኔ እኮ የልጅ አባት ነኝ። ሲጀምር አራስ ልጅ እንዴት ይዘጣል? በደንብ እኮ ይጠይቃል ህጉ እኮ አንተ ህጉ ጋር ስትሄድ እኮ በደንብ አድርጎ ይጠይቃል። እሺ ማስረጃ አለ፣ ማስረጃውን ታቀርባለህ። ምንድነው ማስረጃ? ለልጅ አባት መሆኔ ማስረጃ ምን ያስፈልጋል? በደንብ አድርጎ ያን ደግሞ ጠንቅቀህ ታውቃለህ። ነፈዛቱ ቀጠዩ እዚህ አሁን ምንም አይነት ክሽ እኮ አያስፈልግም አይደለ? በስርዓት አውሩ። በእናትህ እኛም የመጣ ነው እኔ ሳይ ሆነ ስጠይ እኔ ካንተ ያለ ጋጊ በእናትህ ልምልምላት አይደለም የሚመጣ ልጅቷን ስጣት። እኛ እኮ ነገሮች ይኸውልሽ 50% ልጄ ናት፣ 50% ልጅሽ ናት። እኩል ነን እኔና አንቺ ማለት 50% እኩል ነን። እኔም እኩል አንቺም እኩል። እኔ አባት አንቺ እናት በቃ አለ። ልጄ ላይ መብት አለኝ። አታድርገው ነገሩ ይቅር። ማንም እንጣ። እኔ ማንንም አልሰማም። የምን ነው ሰጥሽ? ስርዓት ለምን አይኖርሽም? አልታስመችኝ ልጄን ስጠኝ። አትፈታተነኝ። ልጄን ስጠኝ። አትፈታተነኝ። ምንድነው የምፈታተንሽ? ልጇ አባቷ ጋር ነው ያለችው። ወሬ አባቷ ጋር ነው ያለችው። ሌላ ጫጫታ በእግዚአብሔር ምን እየሆናችሁ ነው? በማርያም እንዴ አንተ እኔም በልጅ ትፈትነኛለህ? አንተ ምን ሆነህ ለምትላት ይችላልናት? እሺ ወንድና አባቷ ጋር ነው ያለችው እኮ በልጅ ተፈተኛል። እዚህ ጋር ሁሉ ይችላል ነገር የብሩክ በእናትህ ምን ጸብ ነው የምትለው? አብዳለች እኮ እህትሽ አብዳለች። በጣም በደንብ አለ ጸበል ነው ፈልስ እባክህ እንደ ትልቅ ሰው አስቡ። በጌታ እኔ ላይ ለመቀለድ አትሞክር። እቺ ለምን ስራው ልብስ የቀደልሽው ሰደኝ በቃ ልጅን ስጠኝ። እንደዚህ እንዳለው የምትፈልገው ነው። ልጅን ስጠኝ በቃ ልጅን በእግዚአብሔር ይኸውልሽ እኔ አንቺ ላይ እጄን አልሰነዝርም ብዬ ነው እንጂ ማለት ነው። አንቺ በእናትህ ቢኒ በጌታ አንተ ነኝ በእናትህ በቃ አትፈታተኑ በእግዚአብሔር። ልጅቷን በቃ ታሳያ ከሆነ አሳያት። አላሳያትም ቃል እንደዚህ የሆነች እቺ ልጅ አላሳያት ልጅ ይኸውልሽ ከአባቷ ጋር ናት፣ በአያቷ እጅ ናት። ምንም ነገር አይጎልባትም። አይገርምህም? ምንም ነገር ስለማይጎልባት በሰላም ምትኖር ልጅ ናት። አንቺ ግን እንደፈለግሽ መንዘላዘል ትችያለሽ ያለ ልጅሽ። አሁን ነፃ ስለሆንሽ ማለት ነው እንደፈለግሽ ተንዘላዘይ። ትናንትና ግን ወልቄ ለመንኩ ልጅ ስለሆነሽ የልጄ ነገር እኮ ልጅ እንደልባል ተንዘላዘይ። ቆሜ ማውራት ላይ ጠበቅብኝ ተንዘላዘይ ልጅ አሁን ልጅ ለምን እንደሚያወራ እየሰማሽ አይደል? ምን እንደሚያወራ እየሰማሽ አይደል? አሁን ከዚህ በኋላ ማለት ነው አንቺ እጄ ላይ እንግዲህ በጥፍ ነው የምልሽ። እውነት ቃል ይዘሻት ሂጂ። ልጅ ጸበል የመጣ ነው ልጅቷን ይዘን አብዳለች። ስለዚህ ዘናት እንሄዳለን። የምን ጸበል ነው ቢኒ? በእግዚአብሔር ብታብድም ልክ ናት። ልጇን የተወሰደባት ገባ እኮ ተረጋግታ አታወራም። ቤት መጣ እኮ ተረጋግታ ማውራት እንችላለን። አንተ በጣም መጥቼ ተረጋግቼ ማውራት ኮንት ጋር ልጄን ስጠኝ ስላለብሽ ነው። አልፈልግም። ልጄን ስጠኝ በቃ ልጄን ነው የምፈልገው። አይ እፈልግሻለሁ፣ በጣም ነው የምፈልግሽ። እኔ ልጄን ነው የምፈልገው ቢኒ። በጌታ ልጄ አትፈትነኝ በቃ ልጄን ስጠኝ። አልፈልግም እና አይነት ለምንድነው ተካተኔ? ቆይ የኔ እኮ ልጅ ናት። እኔ እሱ እግዚአብሔር ነው የሚያውቀው። የብሩክ ይሁን ያንተ ይሁን የሚታወቅ ነገር የለም አይደለ? ቢያንስ አትሊስት እንኳን እቺ ልጅ አራስ ናት አይደለ? በዚህ ፀሐይ እንደገና ልትፋት ያስፈልጋታል። ስንት ነገር ነው የሚያስፈልጋት። እያደገች ነው። የምን ታሰበናት? ስጠኝ ልጄ ከኔ ጋር ነው ያለባት። ስጠኝ ወተት አልበሽ መስጠት ከቻልሽ ነው ተባበሪ። ስለመቀለድ እየሞከርክ ነው። ቢኒ ፕሊዝ የምታወራው ነገር
አሁን ቢኒ ተረጋግቼ ነው የምፈልግ ከሆነ ልጄን ስጠኝና ከዛ በኋላ እኔ እናንተ እናወራለን። ችግር የለውም። ለምን ሰጠሽ? ጭራ አይደለም መስጠት ማለት ነው። አላሳይሽም እኮ እያልኩሽ ነው። እሱ እኛ ህግ ቦታ እንሂድ ከተባለ እኮ እንሄዳለን አይደለ? እኔስ እንደዛ ስሰቃይ የነበረው ቃል እኔ ስቃዩ ስቃይ ትዝ ይልሻል? ስቃየህም እያልክ አይደለም። እንኳን ስቃይ ትላለች። ምን አገባኝ እኔ? ይመለከተኛል የልጅቷ አባት ነኝ እኮ እሱ ዘበን ነው የሚያውቀው። የልጅቷ አባት ስለሆንኩኝ ማለት ነው። በምን እርግጠኛ ነህ ቢኒ? በምን እርግጠኛ ነህ? ንገረኝ። ምንድነው? እስቲ እዚህ ጋር ማስረጃ ካለ ንገረኝ። እርግጠኛ ብሩክ ሊሆን ይችላል፣ ኦርደም ያንተ ሊሆን ይችላል። በቃ ነገር ግን ቢያንስ ከዚህ በላይ ማስመሰል አይጠበቅም። በቃ ነገሩን እዚህ ጋር ጨርሼው ልጅ ነኝልኝና ይሄንን ዲኤንኤ ሳላስደርግም ከሆነ ቢያንስ አለቃ። ከዛ በኋላ የሚደርስ ነገር ነው። ግን የፈለከው ነገር ውሰድና አስደርግ። ታፍርበታለህ። ግን አልሰጣትም። እባክህ ልጅቷ ምን አይነት ስሜት ውስጥ እንደምትሆን አንተ እኔ እስከዛሬ እኔም እኮ አባት ነኝ። አባት ነኝ ብለህ እያመንክ ነው አይደለ? ግን ቢያንስ ይጻል ልጅ በቃ ስጠኝ ልጅ ለምዶ ማሰማኝ። እሺ በማል ልታጣ ትችላለህ። በቃ እባክህ የምታረጉት ነገር ምንም ነገር ሳይል እኮ ነው ያው እኔን አትለምኝ እንጂ እኔ ከሷ ጋር ላወራ ነው የመጣሁት። ደግሞ እጅህን አታንሳ እኔ ላይ እጅህን አታንሳ እኔ ላይ ምን ይሁንክ ነው? እጅህን አታንሳ ማርያም፣ እጅህን አታንሳ እኔ ላይ ጭራሽ እጁን ለማንሳት ሞክራ። እንዴት አይካም ማርያም ይጠበላኝ ጸበል ላይን ነው ማላሳያት እቺ ልጅ ለምንድን ነው እግዚአብሔር ለምን ማታለ ውጪ አልሰጥሽም። ለምንድን ነው የምሰጥሽ? ተሰጠኛለሽ። ህግ ራሱ እኮ ማለት ነው የሚፈርደው ለኔ ነው። አትሳሳት። ወደ አንተ የሚያደላበት ምንም አይነት ምክንያት የለም። ነገር አታድርገኝ። ልጄን ስጠኝ። ልጄን ስጠኝ። ቀየለማንስ ማረኝ አይደለም መስጠት አላሳይሽም። ለምን ለምን ነው የምታያታ? ነው ማታሳየው እኮ ነው እየኖርን ነው። ለምን ነው ማታሳየው? ሳሳይ አምጪና አሳይኝ። ህግ ያለበት ሀገር ስለሆነ እስቲ አምጪና አሳይኝ። ህግ ያለበት ሀገር ነው እየኖርን ያለነው። በደንብ አድርገህ ስጠኝ ያላችሁ። ኧረ በጌታ ማንጅ የት ነው ከማታለ እንደ በቃ አንተ አንቺ ምን ኮሬ አሁን ከኔ ጋር ነው የምትጣዩ? አንተ እኔ ጋር መጣላት እዚህ ልገኛንቺ እንዴ እኔ ጋር መጣላት ፈልገሽ በቃ የኔ በስራት ማንጅ የራስ ሄደው ነው መምጣት አልነበረብሽም። እግዚአብሔር እቺ ልጅ መምጣት አልነበረባትም። ተረጋግታ እንደማታወራ ታውቂያለሽ። ፕሊስ ባሽ አሁን ይኸውልሽ እኔ አንቺ ላይ እጄ መሰንዘር አልፈልግም። እሱ ሰው አድርገው ችግር የለውም። ልጅን ብቻ ሰሚ አንቺ ለምን ትቀጃለሽ? ረፊ ተረጋግተሽ አውሪ። ተረጋጊ። በመጀመሪያ ደረጃ አልሄድም እኔ ሂዱ እናንተ ነው በቃ አልፈልግም። ሂጂ በቃ ሂዱ። ማንንም ማየት አልፈልግም። ሂጂ ቃል በቃ ሰጃት ቃል ሰጃት አልሄድም እኔ ቃል ሰጃት የት ነው የምትሄጂው? የሄድክበት ሁሉ ተከትዬ ነው የሚሄደው። እቺን ቀን ደግሞ እንዳትፈታ ህይወትን መስቀል ነው የምጣለገን ዝም ብለሽ ወሬ ባልና ስለሆንሽ ማለት ነው እናይሻለን። አንቺ እኔ ህይወት ላይ ማለት ነው አንድ ነገር ካደረስሽ አይሻለሁ። ነገረው ነገር አድርጌ ሳይሃለሁ ልጅሽ አይደለም ለማየት
ቢኒ የሆነ ትናፍቀሻለች። እባክህ አሁን ለሚደረግ ልጅ ነህ ቢኒ በእናትህ የምታረገውን ምን እንደሆነ እሺ እኔ ከአንቺ ጋር ምንም መጋጨት አልፈልግም። እግዚአብሔር መጋጨት አልፈልግም። ይዘሻት ሂጂ በቃ እቺ አልሄድም። የሆነ ቦታ መውሰድ ካለብሽ ምናምን ነገር አብዳለች እኮ የሰበካት አንተ ነህ። ምንድን ነው የምትለው? ይንገሩኝ አትበል ደግሞ እስቲ እነዛ ወንድሞችሽን ደግሞ ይዘሽ ትይና ደግሞ እስቲ ያሳይ እንደዚህ እንዲህ ነው የሚሰጡኝ እንደዚህ አንተ ለጥሏል ታውቃለህ። ልጅ በማንም አላንስም። እሺ ይዘሻት ሂጂ በእናትሽ ሂዱ ችኮት ተሽሉ ሰጃት ወዳረለች ይጎርሽ ተሽሉ ነገር አትበል እና ጤነኛ ሰው እንደዚህ ያደርጋል። ድንጋይ አንስቶ ነው ይል ገና በህይወትና ማምሰቀቀም እኮ ቢሆን ዛሬ አልፈታህም ታውቃለህ። ዛሬ የትም አልሄድም። አብሬክ የትበት ነው። በእናታችሁ እንድበጣበጥ ማትፈልግ ከሆነ ልጅ እንድበጣበጥ ማትፈልግ የተረገም ነው። አንቺ ነው በኩበት አንተ ጋር ስራ እኔ አንተ ሰው ነህ ብዬ ካንተ ጋር እኮ እኔ አላውቅም። ኧረ በኢየሱስ አንተ ሰው ነህ ብዬ ካንተ ጋር የሰራሁት ስራዎች ሁሉ ማለት ነው ነው እንጃ አላውቅም። አሁን እናትሽ ወሬ አታውሪ በእናትሽ። ቃል ይዘሽልኝ እንጂ በማርያም አልሄድም። ለምንድን ነው የምሄደው? ወዴት ነው የምሄደው? ወዴት ነው የምሄደው? አንተ ወራት አለበሉ እና አንቺ ነው እኮ እሷ ትሄድና ለምን እንደሚያጠፋው አንቺ ለምን ስርዓት አይኖርሽም?